ሰላም ነው ሚፍታ አቤት ሰላም እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ኦኬ። አላህ የት ነው ያለው? ምን አገባ? መልሱ ይሄ ነው። እስኪ አያት ያለው አምላክ እያመልክ እንደው አረ በአላህ ጭንቅላት ይኖራችሁ። ይሄ ነው መልሱ። ጭንቅላት ይኖራል። ሙስሊሞች አያት ያለው አምላክ እየሰማችሁ ነው የሚመልሱትን መልስ። የማርያም እናትና አባት ለኢየሱስ አያቶቹ ናቸው። እኛ አይደሉም እኮ አላለም። ችግር የለውም። እኛ የምናምነውን ነገር እኮ ነው እዚህ ጋር የምትናገረው። ክርስቶስ ኢየሱስ አዎ በስጋ ተወልዷል ብለን እናምናለን። በቃ በስጋ እንደመወለዱ የአብርሃምን ዘር እንደመያዙ ለምሳሌ ዳዊት አባቱ ነው ብለን እናምናለን። የዳዊት ልጅ ብሎ ራሱን ስለሚጠራ ክርስቶስ ኢየሱስ በስጋ ተወልዷል፣ የያዘው የመላእክትን ዘር አይደለም የአብርሃምን ዘር እንጂ ብሎ ይናገራል። በጣም ደስ እያለን ነው የምንናገረው። ዕብራውያን ምዕራፍ 2ን ብታነቡት የያዘው የመላእክትን ዘር አይደለም የአብርሃምን ዘር ይዟል፣ እኔ የዳዊት ስርና ዘር ነኝ ብሎ ክርስቶስ ኢየሱስ ይናገራል። ስለዚህ የምናምነውን ነገር ስለተናገርክ ምንም ሌላ አዲስ ያመጣው ነገር የለም ወንድማችን። አሁን ጥያቄው አላህ የት ነው ያለው? አንተ የምናምነውን እኮ ነው እየነገርከን ያለ ነው ያለው። የምታምነውን እየጠየቅኩ ነው። ሚፍታ አንተ የምታምነውን ነገርከኝ፣ እኔ ደግሞ የምታምነውን እየጠየቅኩ ነው። አላህ የት ነው ያለው ነው ጥያቄ። ምን ለምን ስለራስህ አታስተምርም? ስለራስህ ብታስተምራቸው እኮ ሰዎቹን በቃ ማንበብ ይጀምራሉ። አላህ የት እንዳለ አታውቅም። ስለራስህ አስተምር። የት እንዳለ አታውቅም። አላህ የት እንዳለ አታውቅም። ኢምራን ሚፍታ የት እንዳለ የማታውቀውን አምላክ ነው የምታመልከው? አርረሕማኑ ዐለል አርሽ እስተዋ ሀቢቢ። ኦኬ አርረሕማኑ ዐለል አርሽ እስተዋ። ስለዚህ አላህ ከአርሽ በላይ ነው ያለው። አርረሕማኑ ዐለል አርሽ እስተዋ ከአርሽ በላይ ነው ያለው። እሱ ለአንተ ትቼዋለሁ። ለምን ደግሞ የማትናገረው? ታፍራለህ? ያሸማቅቅሃል? አልሐምዱሊላህ ወላሂ አላፍ አያችሁ ጊዜ ምንድነው በአረብኛ ለማጨረብ አልሐምዱሊላህ ወላሂ አላፍ እዚህ መጥተህ በአረብኛ አርረሕማኑ ዐለል አርሽ እስተዋ አርረሕማኑ ዐለል አርሽ እስተዋ። ችግር የለውም። ነይ ሱራ 10 ቁጥር 3ን ክፈችልኝ ቤላ። እና አንተ በአረብኛ ያወርድኸውን እኛ እዚህ ለኦዲየንሶቻችን ደግሞ በአማርኛ በምናውቀው ቋንቋ እንትን እንላለን ማለት ነው። ስለዚህ አላህ የት ነው ያለው የሚለውን አንተ በአረብኛው ብለኸዋል። ቤላ ካለሽ ሱራ 10 ቁጥር 3 አረብኛ የሙስሊሞች መደበቂያ ኤግዛክትሊ ምዕራፍ 10 ቁጥር 3 ኦኬ። ጌታቸው ሰማያትና ምድርን በስድስት ቀኖች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ አላህ ተደላደለ። እሺ አላህ ቁጭ ብሎ ነው ያለው? ቆሞ ነው ያለው? ወይስ እየበረረ ነው ያለው? ጥራት ይገባው እሱ ብቻ ነው የሚያውቀው። አታውቅም። ሙስሊሞች ስለ አምላካቸው አያውቁም። አላህ ብቻ ነው የሚያውቀው። እናንተ አታውቁም እኮ እናንተ የማታውቁትን አምላክ ነው የምታመልኩት። እሺ ከአርሹ በላይ አንዴ ከአርሹ በላይ ፍጥረት አለ ወይስ የለም? አላህ ብቻ ነው የሚያውቀው እሱ። ስለዚህ አላህ ከአርሽ በላይ ነው። ከፍጥረት ጋር ይሁን ከጅኒ ጋር ይሁን ከጋኔን ጋር ይሁን ከአጋንንቶች ጋር ይሁን ከሰዎች ጋር ይሁን ከምን ጋር እንደሆነ አታውቅም ማለት ነው። ጥራት ይገባው። አልሐምዱሊላህ አላውቅም። እሱን አላህ ብቻ ነው የሚያውቀው። እናመሰግናለን። ዛሬ በቃ ምንድነው ብዙ ጥያቄ እንትን ድካም የለብንም ዛሬ። እየመጡ እያመኑ ይሄዳሉ። ሙስሊሞች በፍጹም የሚያመልኩትን አምላክ አያውቁም። ሙስሊሞች የሚያመልኩትን አምላክ አያውቁትም። ከጂኒ ጋር ይሁን ከሰይጣን ጋር ይሁን ከሰው ጋር ይሁን ከምን ጋር ይሁን የሚያውቀው ነገር የለም። ከጉንዳን ጋር ዋቅጣትህ ወላሂ ዋቅጣትህ ፈራሁልህ። ወላሂ አላህን ቅጣት አትችለውም። አላህ የሚባል የሚቀጣ አምላክ የለም። አላህ የሚባል የሚቀጣ አምላክ የለም። ሌላ ምንም ማለት አንድ ነገር ልንገርህ። አላህ የሚባል አምላክ ሙሐመድ ይዞት የመጣው ኮንሴፕት ያለው አምላክ የለም። ከአርሽ በላይ ያለ አርሽ ላይ ተደላደለ የሚባል
ከሌሊቱ 1/3 ክፍል ይወጣል የሚባልለት አምላክ ነቢያቶች አንድስ እንኳን እንደዚህ አይነት አምላክ አልሰበኩም። አንድ ነቢይ እንደዚህ ብሎ የሰበከ ነቢይ የለም። አርሽ ላይ ወጣ ወረደ፣ ወደ 7ኛው ወደ ቅርቢቱ ሰማይ ወጣ ወረደ የሚባልለት አምላክ የለም። እንደዚህ የሚባል አንድም ነቢይ አልሰበክም። ስለዚህ ከእንደዚህ አይነት ተረት ተረት ውጡ። ለምን ትወጣለህ? ለምን ወጣ ግን? ስለዚህ አላህ ሲጀምር ቀጪ ነው የምንለው በህሉና ደረጃ ቢኖር ነበር። በህሉና ደረጃ ቢኖር ቀጪ ነው ብለን እናምናለን። አላህ በህሉና ደረጃ እንኳን የለም። በህሉና ደረጃ ለምሳሌ ሉክ ሰዎች ጣዖታትን የሚያመልኩት ቢያንስ በእጃቸው የቀረጹትን ወይም ደግሞ ፊዚካሊ እንደዚህ እያዩቸው እንኳን ያመልኳቸዋል። ቢያንስ ያ የተጠረበው ድንጋይ ወይም ደግሞ የሰሯቸው ከሆነ ነገር የሰሯቸው አቅልጠው የሰሯቸው ጠርበው የሰሯቸው ቢያንስ ፊዚካሊ እንኳን ይታያሉ። የሙስሊሞች አላህ ግን በህልውና ደረጃ ሙሐመድ ይዞት የመጣው አምላክ በህልውና ደረጃ እንኳን የለም። በህልውና ደረጃ ማለት ነው። ሁሴን ሰላም ነው። ሰላም ብለናል። አርስታችን ባልሰማም ጥያቄ ነበረ። ጥያቄያችን ሰምተዋል? እናንተን አልሰማሁም። አሁን በተናገርከው ጥያቄ ነበረ። ትቀጥላለህ። የኛ ጥያቄ መጀመሪያ መልስልንና እሺ። ኦኬ አላህ የት ነው ያለው ብለህ ነው የምታምነው? ይህን ጥያቄ አልጨረስከውም። ወር ሙሉ ነው የምጠይቀው። ይሄን ገና እድሜ ልክ እንጠይቃችኋለን። መቼም ደግሞ አትመልሱትም። እኛ የምንጠይቃችሁን ጥያቄ ለምን አምላካችሁን ስለማታውቁት ማለት ነው። ስለዚህ ወርም ይሁን አንድ ዓመትም ሉክ ስለ ራስህ መታቀም ስላላ ለማወቅ ስለ ራስህ መታቀም ችግር የለውም። እሱን አሁን እናያለን። አንተ እንደምታውቅና እንደማታውቅ የምታመልከውን አምላክ ታውቀዋለህ ወይስ አታውቀውም የሚለው ማምለኩን ተው። አንተ ከየት መጣ? ሁሴን አሁን ተረጋጋና ወደ ጥያቄ ሂድ። ስለ ራስህ ሳታውቅ ስለ ፈጣሪ ትመራመራለህ። ስለ ራስህ ማንነት ቀጥል፣ ችግር የለውም። አሁን ወደ መልሱ። አላህ የት ነው ያለው? አንተ ማነህ? ከየት መጣ? ቀጥል ወደ መልሱ። ወደ መልሱ ይሄ ነው። መልስ የለም። ከአንተ ነው የምጀምረው። መልሴ ከአንተ ነው የምጀምረው። አላህ የት ነው ያለው ለሚለው መልስ ይሄ ነው መልሱ። ቅድሚያ አንተ ማንነትን ካወቅኩ በኋላ ነው። የኔ ማንነት ምን ያደርግልሃል? ዝም ብለህ ምን ያደርግልሃል? ማንነትን ሳታውቅ ስለማታውቀው ነገር ትፈላሰፋለህ። ኦኬ፣ ስለ አላህ ለመናገር የኔን ማንነት ማወቅ አለብህ። ስለ አምላክህ ለመናገር አንድ ተራ ፍጡር ማወቅ አለብህ ማለት ነው። ቀድመህ ስለ ራስህ መንገር አለብህ። አንተ ማነህ? እንዴት መጣህ? ስለ ራስህ ስለ አንተ ካወቅኩ በኋላ ስለ ፈጣሪ እንገባለን። የሙስሊሞች መልስ ዝም ብላችሁ ተመልከቱ። የሙስሊም መስላል እንደ ቀድመህ ራስህን ማንነት ለአላህ ለመመለስ የኔን ማንነት ማወቅ አለበት። አንተ ራስህን ቀድመህ ማወቅ አለበት። አሁን አንተ ሉክ አንድ የማያምን ሰው መጥቶ አላህ የት ነው ያለው ብትባል ምን ብለህ ነው የምትመልሰው? አንተ ማንህ? ምንድነህ? የጫማ ቁጥር ስንት ነው? እድሜ ስንት ነው? የት ነው የተወለድከው? ምን እያረክ ነው? የት ነው የምትኖረው ብለህ ነው የምትጠይቀው? ሳላቀው የቡና ወሬ ነው የምታወራው ወይስ ስለ አምላክ ነው የምትነግረው? ስለ ማንነቱ ሳላቀው መልስ አልሰጠው ነው እዚህ ሰውዬ። ስለዚህ አንድ ሰው መጥቶ የማያምን ሰው መጥቶ እስኪ አላህ የት ነው ያለው? ስለ አላህ ንገረኝ፣ ስለምታመልከው አምላክ ንገረኝ ብትለው ልክ አንተ እሱ ስለ አምላክ እየጠየቀህ አንተ ደግሞ ስለዛ ሰው ተራ የቡና ወሬ ታርገህ ስለዛ ስለ ግለሰቡ ነው የምትጠይቀው ማለት ነው። ስለዚህ ስለ አላህ አትመልስልኝም። አሁን የሚቀድመው አጠገብ ያለው ስለሆነ ማለት ነው። አላህማ ምንም አያደርግልም። ልክ ነህ። የሚቀድመው አምላክ አይደለም። የሚቀድመው ሰው ተራ ሰው ነው የሚቀድመው። እውነት ነው። እናመሰግናለን ወንድማችን። የሚቀድመው ተራ ሰው ነው የሚቀድመው። ስለ አላህ መናገር አይደለም የሚያዋጣው፣ ስለ ሰው ብቻ ማውራት፣ ተረት ተረት ማውራት ማለት ነው። እኛ እኮ ይሄ ነው የምንላችሁ። ስለ ሰው ተረት ተረት ማውራት አቁሙና ስለ አምላካችሁ ተናገሩ፣ ስለ አምላካችሁ ስበኩ። ስለ አምላክ እየተጠየቀ ስለ ሰው ትጠይቃለህ? ኧረ ሸይም ሆነ የምር አላቅም እኮ አላቅም። ማንን ገደለ ሁሴን? ማታቅ ከሆነ እኮ አላቅም ብለህ እንትን ማለት ትችላለህ። እኛ እናስጨንቅም። አይ አላቅም ብትል ማታቀውን ነገር እኔ አላስጨንቅህም። ፈሪ ነህ። መጀመሪያ በቪዲዮ ውጣ። መጀመሪያ አንተ በቪዲዮ አንተ ምን ልትድረኝ ነው? ልጅህን ልትድረኝ ነው? እህትህን ልትድረኝ ነው? ምን አደርግልሃለሁ? ከዚህ ይጀምራል ውሸታምነቴ። ከዚህ ይጀምራል። ምን ልታረገኝ እኮ ምን ልታረገኝ? ልትድረኝ ነው እህትህን? ስለማንነቴ ደብቃ ስለማንነቴ ሳታቅ የማታውቀውን ነገር ለማወቅ ዝም ብለህ ትልፈልፋለህ። ምን ያደርግልሃል? የኔ ቪዲዮ ስለ አላህ ለማውራት የኔ በቪዲዮ መውጣት ምን ያደርግልሃል? ማንተን ማየት ስላለብኝ
እኔን ካላየ ስላለህ አታወራ? አላወራም። ኦኬ። ስለዚህ ስላለህ ለማውራት እኔ ማየት ያስፈልግሃል ማለት ነው። ግዴታ እኮ እኔ ካላህ እበልጣለሁ ማለት ነው። አመሰግናለሁ። ምን ትበልጣለህ? ቃዥታል እንጂ እኔን ካላየ ስላለህ አታወራማ። ስለዚህ መጀመሪያ የምታስቀድመው እኔን ነው። እኔ ማየት አለብህ። አላህ ስላለህ ለማውራት አንተ በምታወራው ነገር ካመንክ ውጣ፣ ግልጽ። እኔን ለምን ማየት አስፈለገህ? ስላለህ ለማወቅ ስላለህ ለማውራት እኔን ማየት ለምን አስፈለገህ? ምን ያደርግልሃል? እኔም በቪዲዮ እያየሁ ላውራ። ኦኬ። ስለዚህ ስላለህ እኔን ካላየህ አታወራ? አላወራም። አመሰግናለሁ። በቃ አሁን ሚዩት አድርገህ ቁጭ ብለህ ትማራለህ ማለት ነው። አያችሁ ሙስሊሞችን በጣም ነው የምታሳዝኑት። ሰው እንዴት ስለ አምላክ እያወራ አንተን በቪዲዮ ፊትህን አሳየኝ እኔ አንተን ካላየው አላወራም ትላለህ? ወንድማችን ምን ነው ሌላ ነገር ተው፣ ክፉ ነገር አታስፈራኝ። አብዲ አለ አብዲ 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 ሰላም ነው አለን። እንዴት ነው? እንኳን ደህና መጣህ ብለናል። እንኳን ደህና ቆያችሁ። ኦኬ። ሙስሊም ነህ? ኦኬ። አንተ መቼም እዛ አላህ የት ነው ያለው ብዬ ስጠይቅህ እንደ ወንድምህ በቪዲዮ ወጣ ምናምን አትልም አይደል? ኧረ አለን። አዎ ጎበዝ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ከሰማያት በላይ። ኦኬ። ከሰማያት በላይ ከስንተኛው ሰማይ በላይ? ያው ከሰማያት በላይ ከአርሽ በላይ ማለት ነው። ኦኬ። ሁልጊዜ ነው ከአርሽ በላይ የሚሆነው? ሁልጊዜ ነው ከአርሽ በላይ የሚሆነው ወይስ አርሹን የሚለቅበት ጊዜ ይኖራል ስትል አልገባኝም። ሁልጊዜ ከአርሽ በላይ ነው? ሁልጊዜ ስትል አልገባኝም። እስኪ ምን ለማለት ፈልገ ነው ሐሳቡን? ሁሌም ከአርሽ በላይ ነው ወይስ አርሹን ለቆ ከአርሹ የሚወርድበት ጊዜ አለ? ኦኬ። ወደ ቅርቢቱ ሰማይ ይወርዳል የሚልን ሐሳብ ለማየት ብለህ ነው? አይ እኔ ጥያቄ እሱ አይደለም፣ እንደዛ አላልኩም። አይ ወደዛ ይመስላል ብዬ ነው። ምናልባት እንደዛ ከሆነ በዛ መሰረት አለ እንደዛ የሚመጣበት ታይም አለ። ኦኬ። ስለዚህ አላህ አርሹን ለቆ ወደ ታች ደግሞ የሚመጣበት ጊዜ አለ ማለት ነው፣ ወደ ቅርቢቱ ሰማይ። ስለዚህ አሁን አንተ አላህ የት ነው ያለው ተብለህ ብትጠየቅ መልስ የሚሆነው ስንት ሰዓት ላይ ወይም ደግሞ መቼ ብለህ ነው መጀመሪያ መጠየቅ ያለብህ ማለት ነው። እንዴት? እስኪ ግልጽ አድርግልኝ። አሁን አላህ የት ነው ያለው ተብለህ ስትጠየቅ ስንት ሰዓት ላይ ብለህ መጠየቅ አለብህ ማለት ነው፣ አላህ የት እንዳለ ለመናገር አይደለም። ሲጀመር ያው ከሰማያት በላይ መሆኑ የታወቀ ነው እኮ። መቼ? ስንት ሰዓት ላይ? ነቱ አይታወቅም። ስንት ሰዓት ላይ ነው ከሰባቱ ሰማያት በላይ? ለምሳሌ ከሌሊቱ 1/3 ክፍል ሲቀር የት ነው የሚሆነው? ኦኬ። አሁን ለምሳሌ እንደ ምሳሌ ልስጥና ማለት ነው። ኦኬ። መላእክት አሁን በየት ነው ተብለው የሚታወቁ ጀነራል? ለአላህ ምንም ምሳሌ አታድርጉ ይላል ሱራ 16 ቁጥር 74 ላይ። አላህ እንደ መልአክ እያረከው ነው? አይ ነው እንደዛ ሳይሆን እኔ እናንተ። ስለዚህ ስለ አላህ እየተወራ ስለ መልአክ መጥቀስ የለብህም ማለት ነው። አይ ለአንተ እንድትረዳ ይፈልጌ ነው እኮ። ልክ አንተ ባስረዳኝ ከሆነ አላህን ከመልአክ ጋር ላመሳስለው ነው ማለት ነው። ቁርአን ደግሞ ለአላህ ምንም አምሳያ ሐሳቡ ከገባ አይ ወደ ሌላ ርዕስ ሳይሆን ሐሳቡ ያው ዝሮ አንተ ለማሳወቅ ወይ ለማወቅ ይመስለኛል። ጀነራል ይሄን ሐሳብ የጠየቀው ይመስለኛል። የምታውቀው ከሆነ ለማወቅ፣ ምናልባት የማታውቀው ከሆነ ደግሞ ያው ለመስማት ይመስለኛል። እንደዛ ነው። ግን ምንድነው መሰለህ ስትናገር ግን በካታጎሪያቸው እንኳን የሚለያዩ ነገሮችን አመሳስለ መናገር የለብህም። ቲፖሎጂካቸው የተለያየ አድርገህ መናገር የለብህም። ለምን? ቁርአኑም በጣም ግልጽ ስለሆነ የሚናገረው ለአላህ ምንም አምሳያዎች አታድርጉ። አላህን ለማስረዳት የሆነ አምሳያ የምትጠቀም ከሆነ አላህን ከሆነ ከዛ ነገር ጋር እያመሳሰልከው ነው። ይሄ ደግሞ ሽርክ ነው ብላችሁ ታምናላችሁ እናንተ።
ኦኬ ከአርሹ በላይ ምንድን ነው ያለው? ከአርሽ በላይ ምንም የለም። ኦኬ ስለዚህ ከአርሹ በላይ ፍጥረት የሚባል ነገር የለም ማለት ነው። ያ ኦኬ ጥብቁ ሰሌዳ የት ነው ያለው? ማለት የሱ የጻፈው እሱ ዘንድ። ጥብቁ ሰሌዳ ፍጡር ነው ወይስ አይደለም? የሱ ቃል አይደል እኮ ያ ጥብቁ ሰሌዳ ፍጡር ነው ወይስ አይደለም? ለምሳሌ ብዕሯ ንግግር ነው። ብዕሯ እሱማ ጥብቁ ሰሌዳ ላይ የተጻፈው ነው ያላህ ንግግር። ራሱ ጥብቁ ሰሌዳ ግን ፍጡር ነው ወይስ አይደለም? እሱን እንግዲህ እስኪ አጣርቼ እመጣለሁ። ኦኬ እሺ። በተረፈ ግን ይሰማል? ይሰማል። ቀጥል። አይ ቢያንስ እስኪ አንተ በእንደዚህ አይነት ዙሪያ በፈጣሪ ዙሪያ እስኪ ያንተን አቋም ብታስተምረኝ ደስ ይለኛል። ጥያቄ ትንሽ ቆይተን የምንቀበለው የተወሰነ ርዕሳችንን እንበልበትና ወይም ጥያቄ ካላችሁ አሁን የተከፈተ ቤት ስላላችሁ እዛም ሄዳችሁ መጠየቅ ትችላላችሁ። ሙስሊሞች ሁላችሁም ጥያቄ ያለው ሙስሊም ማለት ነው የቂርቆስ የሚል አካውንት ያለ የተከፈተ ትጠይቃለህ። ቶፒካችን ሽፍት እንዳይሆንብን ስለምንፈልግ ቶፒካችንን በደንብ ነካ እናድርገውና ከዛ ትጠይቃለህ ማለት ነው። ይሄን ሀሳብ ያነሳሁት ዞሮ ዋናው የተሻለ ሀሳብ የትኛው ነው የሚለውን ለመረዳትም እንዲመች ብዬ ነው። ፒስ በቃ ኦኬ። የቂርቆሱ ጋር ሄደህ መጠየቅ ትችላለህ ጥያቄ ካለ፣ ወይም ትንሽ ትጠብቀኝና ትጠይቃለህ ወንድማችን። እሺ ኤስ ነኝ። ሰላም፣ እንዴት ነህ ክርስቲያን? ሰላም ነው አላህ። ይቅርታ ግን አንድ ነገር የምጠነቀቅህ ነገር ማለት ነው፣ እፎይ ቤት ገባ ያስወጣል፣ ሚውት ያደርጋል ማለት እንደ ሀሳብ የምታስተምሩና በቃ ያደርግም። የምትሳደብ ከሆነ አጭበርባሪ ተሳዳቢ ከሆንክ አዎ ያደርጋል። ማድረግ ብቻ አይደለም ብሎክም ልትደረግ ትችላለህ። እኛ እናውቃለን። ሉክ እፎይ ቤት ሙስሊሞችን ማስወጣው እኔ ነኝ። በምንም ተአምር እሱ ጭራሽ ሙስሊሞች ካልተሳደቡ ጸያፍ አምላክን የሚሳደብ ስድብ ብቻ ከተሳደቡ ማስወጣት አይደለም ብሎክ ይደረጋል። ስለዚህ አሁን ሰው በሌለበት አሜት አትማ። ወደ ጥያቄው ጥያቄውን ሰምተዋል? ጥያቄው ምን መሰለህ? ጥያቄውን ሰምተዋል? እናንተ እስልምና ነው የምትሰብኩ ክርስትና ነው ሙስሊም ናችሁ? ተኸዋለሁ። ጥያቄውን አትንቀዥቀዥ። እሰነኛ አትንቀዥቀዥ። እስልምና ነው ክርስትና አትንቀዥቀዥ። መጀመሪያ ተረጋጋ። መጀመሪያ ተረጋጋ። ቀኑን ሙሉ ቤታቸውን ወደ 70 እና 80 ኡስታዞች ሆነው ቀኑን ሙሉ መጽሐፍ ቅዱስን ሲፈተፍቱ የሚውሉት ቀኑን ሙሉ ሲዋሹ የሚውሉትን ሄደህ እንደዛ በላቸው ሂድና። እኔ እኮ በቀላሉ ቁርአን ምን አግብቶት ነው ስለ ክርስቲያኖች የሚያወራው ብዬ እኮ መጠየቅ እችላለሁ። ምን አግብቶት ነው ስለ ክርስቲያኖች የሚያወራው? ክርስቲያኖች እያለ የሚያወራው ምን አግብቶት ነው ብዬ መጠየቅ እችላለሁ። ግን ጥያቄያችን እሱ አይደለም። እናንተ የሚያወራ የለም። እኔ ልጠይቅ ነው። ቁርአን ያወራል ስለ ክርስቲያኖች? ቁርአን ስለ ክርስቲያኖች አያወራም? መልስ ስላለህ አመሰግናለሁ። መልስ ስላለላችሁ እናመሰግናለን። አያወራም? ቁርአን ስለ ክርስቲያኖች ያወራል አያወራም? አትጩ። እንደዚህ ስለ ጮክ የሆነ ለጠየቁ ጥያቄ መልስ እየሰጠህ ነው ማለት አይደለም። ኤስ ነኝ። አትጩ። አሁን ተረጋጋና መልሱ መመለስ የምትችል ከሆነ ጠይቅ። እኛ ትንጠይቃችሁ አላህ እጅ አለው እንዴ ምናምን እያላችሁ ትጠይቃለህ። ጥያቄያችሁን በትክክል መልስና ትጠይቃለህ። ስለኔ ምናት ልጠይቅ የገባው ግን ስለዚህ ስለ አላህ እጅ መስማት አትፈልግም፣ ስለ አላህ እግር መስማት አትፈልግም፣ ስለ አላህ ባት መስማት አትፈልግም። ሁሌ እያላችሁ ታለቅሳላችሁ። እና ስለ አላህ ባት እንዲወራ ካልፈለጋችሁ ስለምን እንዲወራ ነው የምትፈልጉት? ክርስትና ለሰብኩ ትገቡና አታስተምሩ። መልስ ስላላችሁ እኛንም ትጠይቃለህ። መጀመሪያ ቶፒኩ ሽፍት እንዳይሆን ለምን እንደገባው እኔ ክርስትና ተረጋጋ። አትንጣጣ። ለምን አትመልስም? ትጠይቃለህ። መጀመሪያ ተረጋጋ። እስኪ አንዴ እኮ ተረጋጋ። ምንም ጥያቄ ይኸውልህ፣ አሁን ይሄ ልጅ ምን የሚሰራውን ፖለቲካ እያያችሁ ነው። ምንም ጥያቄ ሳይጠይቅ መልስ የለህም ብሎ ከዛ ሮጦ ሊወጣ ነው። የትም እንዳትወጣ እዚሁ ቁጭ በል። የምጠይቅን ጥያቄ መልስ፣ ከዛ በኋላ ትጠይቀኛለህ። እኔ ስለ ክርስትና ልጠይቅህ ነው የገባሁት። እኔ ቤቴ እኮ አልመጣህም። ለእስልምና እየሰበክ ነው አይደለም? ቁጭ ብለህ ስለእስልምና ክርስትናን እየጠበክ ነው አይደል? እስልምና ነው መስበክ ያዝከው? እስልምና ነው እየሰበክ ያለኸው?
ለጊዜው እያወራ ያለሁት ስለ እስልምና ነው። ከዛ በኋላ ደግሞ ይሄንን ስጨርስ ለጊዜው እያወራ ያለሁት ስለ እስልምና ነው። ለጊዜው እያወራ ያለሁት ስለ እስልምና ነው። ከዛ በኋላ ደግሞ ስለ ክርስትና ጥያቄን ትቀጥላለህ። መልስ ስለሌላችሁ እኮ ነው እኛን በእንደዛ አምታታችሁ የምትወርዱ ማለት ነው። እኛ አሁን ጮኸህ ልትወጣ ነው። ተረጋጋ። ጮኸህ ልትወጣ ነው። አንተን እኮ ማስወጣት ይችላል። ኧረ እያትበል አታልቅስ፣ ተረጋጋ። እንዴ ምን ሆነሃል? እያለቀስክ እኮ ነው ወንድማችን። ሶፍት ልስጥህ? አታልቅስ፣ በቃ አታልቅስ፣ ተረጋጋሽ። ትጠይቃለህ እኮ ነው ያልኩህ። የምትሰብከው ምንድን ነው ንገረኝ። እየሰበክ ያለው ክርስትናን አይደለም እንዴ? እየሰበክ ከዚህ በላይ አልታገስም። ያንተን ለቅሶ 5 ደቂቃ ሙሉ ልስማ? ትጠይቃለህ። ቶፒኩ ሽፍት እንዳይሆን መጀመሪያ ግን መጠየቅ አለብህ። ከዛ በኋላ አንተ ትጠይቃለህ። ክርስትና መልስ የለውም ብለህ አልቀሰህ ለመውጣት አንድ ጥያቄ ሳትጠይቅ እንደዚህ ብለህ ትወጣለህ? ይህን ጭንቅላትን ይዘህ እኔ አንተን ቢያደርገኝ ቆርጬ ነበር የምጥለው የምር። ይህን ጭንቅላት ብለህ ተሸከመ ከምትዞር ማለት ነው። ጌጥ የሆነ ጭንቅላት። እሺ መሐመድ አለ? ሙሐመድ ኦኬ ሁት ይኸር አይ ቲንክ ጉራግኛ ነው ይመስለኛል። እሺ ሁት ይኸር ሁት ይኸር ሰላም ነው? ሰላም አለን። ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ ጥያቄን ሰምተዋል? ሜቢ ከስር ከነበርክ አልሰማሁትም። ኦኬ አለ የት ነው ያለው? አርሹ ላይ ተቀምጦ ነው ተንሳፎ ነው ወይስ ተኝቶ ነው ያለው? አላህ አርሽ ላይ መኖሩ እንጂ ይቀመጥ ይተኛ የሚተኛ አምላክ የለንም እኛ። የሚቀመጥስ? ኦኬ ይቀመጣል። ተቀምጦ ነው ያለው? መቀመጡን መች ተናገረ? ጥያቄ ነው እየጠየቅኩ ያለሁት። እኔ ተናገረ አልተናገረም እያልኩ ሳይሆን ጥያቄ። አይ ተናግሯል ካልክ አዎ ተናግሯል ተቀምጧል ብለህ ማስረጃ መጥቀስ ትችላለህ። አይ አልተቀመጠም ካልክ አልተቀመጠም አልተነገረንም ማለት ትችላለህ። ቀላል እኮ ነው። ከአርሽ ላይ ነው ያለው እንጂ ይሄ ተቀምጧል ተኝቷል ሚል የለም። አምላካችን ስለዚህ ፖሲቢሊቲው ምንድን ነው? ወይ የበረረ ተንሳፎ ነው ያለው እንደ ወፍ፣ ወይም ተቀምጦ ነው ያለው፣ ወይም ተኝቶ ነው ያለው። አይ ስለመተኛት እንደኛ ሰው አይደለም ፈጣሪ ማለት ነው። እኔ ሰው ነው አላልኩም። ስለዚህ ሰው ነው አልኩ። አንተ የሰውን ባህሪ እየሰጠህ እኮ ነው ያለው ለአምላክህ ማለት ነው። እኔ የአላህ የሰው ባህሪ ያለው ብዬ መጀመሪያ አልተናገርኩም። ምን ያልተናገርኩት ነገር ክሌም አድርገህ ከዛ በኋላ እኔ ባላልኩት ላይ ተነስተህ መልስ አትስጥ። የራስህን ያሰብከውን ባሰብከው ነገር ላይ አይደለም መመለስ ያለብህ። ወይስ ይንሳፈፋል? ምን ይሄ ጉዛ አካል ነው እንዴ? እኮ ካልተነገረ እንደዛ ብላ እሱም ልታደርግ ትችላለህ። ገብቷል? ከአርሽ በላይ ነው ስትባል ለምሳሌ ምኑ ነው ከአርሽ በላይ የሆነው? ምኑ ነው ከአርሽ በላይ የሆነው? እጁ ነው እግሩ ነው ከአርሽ በላይ የሆነው? እግር እጁ ተባለ እዚህ ጋር ያለው የተባልከው ፈጣሪ ሲጀምር ይሄ ነው አካሉ ተብሎ የተነገረበት ቦታ የለም። አሁን አንተ ዝም ብለህ ከሰማይ በላይ ነው አልኩህ። ከሰማይ በላይ ከሆነ በምኑ ነው ያለው? በምንድን እኛ ፈጣሪን መርምረን ልናውቀው አንችልም። ሲጀምር ፈጣሪን እኛ አላየነው። ማን አየውና? የሰው ልጅ በሙሉ ሙሐመድ አይቶት ነው የተናገረው? ሙሐመድ አይቶት ነው የተናገረው? እኔ እኮ አይተኸዋል። የት ነው ያየኸው ብዬ መጀመሪያ አልጠየቅኩም። ስለዚህ ሙሐመድ ስለ አላህ የተናገረው አይቶት ነው ወይስ ሳያየው ነው? ምን ብሎ ተናገረ? አላህ ከአርሽ በላይ ነው ያልከውን ከየት አምጥተህ ነው የተናገርከው አንተ? አላህ ራሱ ነው እኔ ከአርሽ በላይ ነኝ ብሏል እንጂ ሙሐመድ በራሱ የተናገረው ነው። ግን ደግሞ ሙሐመድ ነው የነገረህ አይደል? ኖ በጅብሪል አማካኝነት አላህ ራሱ ነው እንጂ የተናገረው። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት
አይደለም። ቁርአኑ ሲጀመር አመጣጡ ጅብሪል ኦኬ፣ አላህ ለጅብሪል ነገረው። ጅብሪል ደግሞ ለአንተ ነው መጥቶ የነገረ። አየህ እንዴት ለምን ትቃዣለህ? ለነብይ አማካኝነት እንጂ ዝም ብሎ እንትን የሚባል ነገር አይደለም አባቴ። እዚህ ጋር ዝም ብለህ ገብተህ አላህ ለጅብሪል ነገረው። ይኸውልህ ቆይ አላህ ለጅብሪል ነገረው። ጅብሪል ደግሞ መጥቶ ለአንተ ነው የነገረ ወይስ ለማን ነው የተናገረው? ለሙሐመድ ለነቢያችን ሰለላሁ ዐለይሂ ወሰለም። እና ምንድን ነው የምትቀባጥረው? ስለዚህ ሙሐመድ ነው የነገረህ ማለት እኮ ነው። ምን ማለት? ሙሐመድ ነው የነገረህ አላህ ከአርሽ በላይ እንዳለ። ምን ማለት ነው እንዴ? ኬታ መጣው? ሙሐመድ አይደለም የነገረህ? አይ ሙሐመድ ኬታ መጣው? እኔ ከየት የሚያምጣው? እኔ እሱ አይደለም እኮ ጥያቄ። በቃ ጅብሪል አመጣው እያልክ አይደለ? ራስህ ተናገርክ እኮ አንተ ሙሐመድን ተውከውና አላህ ለጅብሪል ተናገረ። ቆይ አላህ ለጅብሪል ተናገረ። ከዛ በኋላ ጅብሪል ደግሞ ሌላ ጥያቄ ካለሽ ልታወሪኝ ትችያለሽ። ከዚህ በላይ መልስ ማብራራት ለኦዲየንሱ ብትሰጠው ይሻላል። አንተ እኮ ነው ሙሐመድን አፍረህበት ይሁን ደብሮ ይሁን ዘለልከው። አላህ ለጅብሪል ተናገረ። ከዛ አይ ጅብሪል ለሙሐመድ ተናግሯል ወይስ አልተናገረም ሲል አይ ሙሐመድ አይደለም የተናገረው ብለህ ደጋግመህ ትከራከረኛለህ ወንድማችን። ራስህ አምጥተህ ራስህ አዲስ ሎጂክ ፈጥረህ እንደዚህ ዙሪያ ጥምጥም ትሽከረከርና ከዛ በኋላ ልክ ወጥመድ ውስጥ ስትጠለፍ ደግሞ ሌላ ነገር ታወራለህ ማለት ነው። ምንም ወጥመድ የሚያስፈልገው ነገር አይደለም እኮ። እሺ አላህ ከአርሽ በላይ ነው ያለው አይደል? እያወቅህ ለምን ትጠይቃለህ? አላህ ከአርሽ በላይ ነው ያለው አይደል? አዎ ከአርሽ በላይ ነው። ከአርሹ በላይ ፍጥረት አለ ወይስ የለም? ይኑር አይኑር እኛ የምናውቀው ታሪክ የለም። ይኑር አይኑር የምታውቀው ታሪክ የለም። ስለዚህ ፍጥረት ሊኖር ይችላል ማለት ነው። ፍጥረት ሊኖር ይችላል ማለት ነው። ቢኖርሳ ከየት እናውቃለን እኛ? ስለዚህ ከአርሹ በላይ ፍጥረት የለም አይባልም ማለት ነው። የተገለጸልንን ብቻ ነው እኛ የምናውቀው እንጂ ሲጀመር ከአርሽ በላይ ማንም ሊቀመጥም በኃይልም ብርታ የሰው ፍጥረት ራሱ ሊኖርበት የሚችል አይመስለኝም። እንደ ራሴ አስተሳሰብ ያንተን ተረት ተረት እኔ ምን ያደርግልኛል? አይመስለኝም ይመስለኛል ብለህ የምትናገረው ሳታውቅ በቃ ይኸውልህ ነገርኩህ እኮ። ከዚህ በላይ ማይጠቅመኝ ነገር አትጠይቀኝ። እናመሰግናለን። ስለ አላህ ከፍጥረት ጋር ይሁን አይሁን ይህንን ለእኔ አይጠቅመኝም፣ ምንም አያደርግልኝም። ያልተገለጸልኝ ነገር ከምንም ነገር ጋር ይኑር። ስለ አላህ ማውራት ምንም አይጠቅምም። ስማ አያችሁ፣ ሙስሊሞች ስለ አምላካቸው ማውራት ምንም አይጠቅማቸውም። አምላክ ይኸውልህ ጥብቁ ሰሌዳ የት ነው ያለው? ጥብቁ ሰሌዳ የት ነው ያለው? የትኛው ሰሌዳ? ጥብቁ ሰሌዳ። እሱን እውቀቱ የለኝም ባባዬ። በቃ ሚውት አድርግ። አይ እኔ ልጠይቅህ። ሚውት አድርግ በቃ። ፈውዛን እና እስካሁን ስታደናቁረኝ የነበረው እንደሚያውቅ ሆነህ ነው። የሚገርም እኮ ነው በጣም ፈውዛን። የምር በጣም አንተ ቆይ የሚውት አድርግ። ሂቲ እንጠይቃለን መጨረሻ ላይ። እስካሁን 5 ደቂቃ ምናምን ሙሉ እንደሚያውቅ ሆኖ አወራ። 2 ጥያቄ ጠየቁት፣ ኩምሽሽ አለ ማለት ነው። መጀመሪያ ሂድና ያላህ ጥብቁ ሰሌዳ የት እንደሆነ አጣርተናል። ፈውዛን አቤት፣ ሰላም ነው አለን። ጥያቄውን ሰምተዋል? ጥያቄውን ሰምተዋል? አንተን ልጠይቅ ነው የገባሁት። ኦኬ፣ ጥያቄው ላይ መልስ የለህም? ጥያቄውን አልሰማሁትም። ኦኬ፣ ከአርሹ በላይ ፍጥረት አለ ወይስ የለም? የለም። ጥብቁ ሰሌዳ የት ነው ያለው? ጥብቁ ሰሌዳ የት ነው ያለው? አላህ ዘንድ ነው ያለው። ጥብቁ ሰሌዳ ፍጡር ነው ወይስ አይደለም? ፍጡር ነው። ስለዚህ ለምን የለም አልከኝ? ለምን ፍጡር የለም አላህ ዘንድ አልከኝ? ከአላህ በታች ነው። ጥብቁ ሰሌዳ ከአርሽ በላይ ነው ያለው ወይስ አይደለም? በታች ነው ያለው። በታች ነው ያለው። ማስረጃ እስቲ። ከአላህ በታች ነው ያለው። ማስረጃ ሳሂህ አልቡኻሪ 7553ን ክፈችልኝ በላ። እሺ ቡኻሪ 7553 ማስረጃ ወጣ። ፈውዛን እየጠበቅኩ ነው። ከአርሽ በታች ነው ያለው ጥብቁ ሰሌዳ ብለሃል። ከአላህ በታች እንጂ ከአርሽ በታች አይደለም። እሺ ማስረጃ ልፈታ እሱ ማስረጃ ያወጣና ማስረጃ ስጠኝ። አንተ አውጣልኝ።
የለህም አንተ ማስረጃ? እኔ የኔ ማስረጃ ያደርግልህ አንተ እኮ ነው የተናገርከው። አንተ ክሌም ላደረከው ለመለስከው መልስ ማስረጃ አምጣ እኮ። አንተ አለ ስትል እኮ ነው ማስረጃ የምትሰጠኝ። እኔ በሌለ ነገር ለምንድን ነው የምሰጠህ? አንተ እኮ ነው ከአርሹ በታች ነው ያለው ጥብቁ ሰሌዳ ብለህ ተናገርክ። ስለዚህ ለተናገርከው ነገር ማስረጃ ካለ በታች ነው ያልኩት እኔ። አንተ ከዛ በላይ ነው ካለ ከአርሹ በታች ነው አላልክም? ከአርሹ በታች ነው አላልክም? አሁን ካለ በታች ነው እንጂ ከአርሽ በታች ነው አልኩም። ያ ደግሞ አንተ እዛ ካል የለም ከአርሽ በታች ነው ብለሃል ወይስ አላልክም እኮ? ማስረጃ ስጠኝ። አንተ ከዛ በላይ ነው ካልክ ማስረጃ ስጠኝ ነው ጥያቄ። ከአርሽ በታች ነው ወይስ አይደለም? አይደለም፣ ከአርሽ በታች አይደለም። አያችሁ፣ በአንድ ካለ በታች ነው ያልኩት። በአንድ ራስ ሁለት ምላስ ነው የሚባለው። ሶስት ነገር አስቀባጠርኩት አሁን ማለት ነው። መጀመሪያ ማስረጃ ስጠኝ። አንተ ራስህ ማስረጃ ስጠኝ። መጀመሪያ ካላህ በታች ነው አለ። ከዛ በኋላ ካላህ ጋር ነው አለ። ከዛ በኋላ ከአርሽ በታች ነው አለ። ከዛ ደግሞ አርሽ ደግሞ ካላህ በታች ነው አለ። አንተ መጀመሪያ ተረጋግተህ አውራ። አንተ ማስረጃ ስጠኝ። አንተ ነህ መረጋጋት እኮ ያለብህ። ተደናበርክ። አንተ ማስረጃ ስጠኛ። ጥብቁ ሰሌዳ የት ነው ያለው? እኔ እኮ ለምጠይቅ ጥያቄ አንተ ነህ ማስረጃ የምትሰጠኝ። እኔ ማስረጃ ሰጥቼ ነው እንደምጠይቅህ። ቆይ አለ ካልክ ማስረጃ ስጠኝ። ጥያቄ ምንድነው? ትምህርት አልተማርክም እንዴ ወንድማችን? ምናልባት ትምህርት ቤት እኮ ሁልጊዜም ለምሳሌ ፈተና አውጥተው መምህሮች ሲጠይቁህ አንተ ነህ እንጂ መልሱን የምትሰጣቸው እንደ ማስረጃ አድርገህ፣ እነሱ አይደሉም መልሱን ሰጠው ድጋሚ የምትገለብጥላቸው አይደል? ስለዚህ እኔ ጥያቄ ጠየቅኩህ፣ ለጠየቁ ጥያቄ ደግሞ መልስ አውጥተህ ማስረጃ አውጥተህ አንተ ነው የምትሰጠኝ። እንዴት ነው በዚህ ጭንቅላታችሁ የምንግባባው? ወገን እኮ ነገርኩህ እኮ ማስረጃ። ይሄን የለም ካልኩ አለ ብለህ ማስረጃ የምትሰጠኝ እኮ አንተ ነህ አይደለ? የለም ካልኩ አለ ብለህ ማስረጃ የምትሰጠኝ አንተ ነህ። ስለዚህ ኦኬ፣ እሺ፣ ችግር የለም። የመጨረሻ ልጠይቅህ ጥያቄው ሜይ ቢ እንዲገባህ ማለት ነው። በደንብ አድርጌ ላብራራልህና አላህ ከአርሹ በላይ ነው ያለው ብለህ ታምናለህ? መጀመሪያ ስጠይቅህ ከአርሹ በላይ ፍጥረት አለ ወይስ የለም? ስጠይቅህ ከአርሹ በላይ ምንም ፍጥረት የለም አላህ ብቻ ነው ያለው አልከኝ። በጣም ጥሩ፣ ይህን ተስማምቼልሃለሁ። ከዛ ጥብቁ ሰሌዳ የት ነው ያለው? እኮ ከአርሽ በታች ነው ያለው እሱ። አሁን ደግሞ አራተኛ ጊዜ ምን አለ? ከአላህ በታች ከአርሽ በላይ። አሁን ቃልን እንዳታጥፍ። የት ነው ያለው? ከአርሽ በላይ። ምንም አያስቅም እኮ። የት ነው ያለው ጥብቁ ሰሌዳ? ምንም አያስቅም እኮ። የት ነው ያለው ጥብቁ ሰሌዳ? ከአርሽ በላይ። እሺ፣ ከአርሽ በላይ። ስለዚህ ጥብቁ ሰሌዳ ከአርሽ በላይ ነው ያለው ማለት ነው። ኦኬ፣ አላህ ከፍጥረት ጋር ነው ያለው ማለት ነው አይደለም? ጥብቁ ሰሌዳ ከአርሽ በላይ ነው አልከኝ እኮ። ጥብቁ ሰሌዳ ፍጥረት ነው የሚል ነገር አሳየኝ። ጥብቁ ሰሌዳ ፍጥረት አይደለም። ስለዚህ ፈጣሪ ነው ማለት ነው። ከአርሽ በላይ ሁለት ፈጣሪ አለ። አንድ ጥብቁ ሰሌዳ እና ሁለት አላህ ማለት ነው። ስለዚህ ከአርሽ በላይ ስንት አለ? ሁለት ፈጣሪ አለ በእስልምና። የለም፣ አንድ ፈጣሪ ነው ያለው። ጥብቁ ሰሌዳ ፍጡር አይደለም አልከኝ እኮ። ፍጡር አይደለም፣ ያለ ቃል ነው። ጥብቁ ሰሌዳ ያላህ ቃል ነው። ማስረጃ ስጠኝ እኮ። ቃሉ ነው በቃ ማስረጃ። ምንም ማስረጃ አያስፈልገውም። በቃ እሱ ነው የተናገረው። መልጭኝ አታሩጪኝ ነው የሚባለው። ማስረጃ ስጠኝ። ነገርኩህ እኮ ማስረጃ ስጠኝ። እኔ አንተን ተረከረ። ኧረ ጥያቄ ነበረን። የህፃን ጨዋታ አታርጉት። አዎ፣ ስላላህ መጠየቅ ሁሌም የህፃን ጨዋታ ነው እህታችን። ቴንክ ዩ። ፓውዛን ቀጥል እኮ ነገርኩህ። የህፃን ጨዋታ አታርገው። አንተ እዚህ ጋር ታስተምራለህ የተቀመጥከው። አንተ የህፃን ጨዋታ ነው እንጂ እየተጫወትክ ያለህ። ስላላህ ማውራት የህፃን ጨዋታ። ምን አይነት ተደጋጋሚ አይነት ጥያቄ አይሰለችህም? ስላላህ ማውራት ይሰለቻል። አንገሽግሾናል። የህፃን ጨዋታ ነው እንዲያስኩ ባታሚን ስላላህ ማውራት አንገሽግሾናል። እንደዚህ አይነት አምላክ ምን አይነት አምላክ ነው? በጣም ስለሚጣፍጥህ ነው የምታወራው። የትኛው ነብይ ነው እንደዚህ የሰበከው ብለን በጣም አንገሽግሾናል። ልክ ነሽ። ከታች ያሉት አንቺ በጣም የራሱ ሰው አለ አይደል? ስንት የሚታዘብ ሰምተሽው አንገሽግሾሻል። ቴንክ ዩ። ከዛ በኋላ እስልምናን ጥለሽ ትወጫለሽ ማለት ነው። ለምን? ስላላህ መስማት ስላንገሸገሸሽ። መቼም አልወጣም መቼም። እሺ፣ አንዴ ጥያቄ መልስ። ሚውት አድርጊ። ተረጋጊ፣ አትንጫጭ። ጥያቄ አለኝ መልስልኝ። ጥያቄ አለኝ። ተረጋጊ። እንዴ ምንድን ነው የምትጮይው? እስካሁን ታግተሽ መሀል ገብተሽ ትጮያለሽ። ምን ሆነሽ ነው ሰዓዳ? አይደለማ አንተ ሰዓት ሙሉ ስንት ሰው ይገባል። በቃ የማይረባ ወሬ ነው የምታወራው። ምንም ሳስጨንቀው ነው አይደል? እሺ ፈውዛን፣ እኛ ከርዕስ ስለማንወጣ በጣም ነው የሚጨንቃችሁ።
ባይዘ አንድ ርዕስ አሽተን ስለሆነ የምንወጣው ይጨንቃቸዋል። ከዚያ በኋላ ይሄ ርዕስ ድጋሚ አይነሳም። ለምን? አፍርሰንባችሁ ስለምንወጣ ማለት ነው። ሚውት አታርገኝ። አንተ ጀግና ከሆንክ ከሁሉ ጋር አውራ እስቲ። ሂጂ ጥሪው፣ ሂጂ ጆሮን ጠምዝዘሽ ይዘሽ ሁኔ ሚውት አርገኝ። ስለ ሰው እንድታወሪ አይደለም። ከጀርባ ሆነ እኮ እንደምታዳምጥ እናውቃለን። ከጀርባ በፖስት ይግባ። እሱ ነው እንጂ በሚስቱ አካውንት ከፍቶ ከስር ቁጭ ብሎ ይሄን እየተማረ ነው። በሌላ አካውንት ምን የምንማረው ነገር አለ? እዚህ ቁጭ ብሎ አንተ ቁርአን አንተ እዚህ ቁጭ ብለህ ቁርአን ነው የምታወራው አለች። ቴንክ ዩ አውቃለሁ። ቁርአን ነው እያስተማርኳችሁ ነው። ምንም ስለ ሃይማኖታችሁ እናንተ ስለማታውቁ ምን አሁን ነገርከን? ስለ ራስህ እስኪ ምን አለ? መስጊድ ውስጥ ስለማያስተምሯችሁ እኔ እያስተማርኳችሁ ነው። ቁጭ ብዬ ልትከፍሉኝ ይገባል ስላለ ይሄን ሁሉ አታውቁም ነበር። እንድታቋርያችኋለሁ። መጠየቅ አለብህ እኮ አንተ ብቻ አይደለም። ፈውዛን ጠይቃለህ። እኔ አጠይቁም አላልኩም እኮ ችግር የለውም። እያስተማርክ ካለ እኔም ለጥያቄ ነው የገባሁት ልጠይቅህ። ስለዚህ የኔን ማስረጃ ስጠኝና መጀመሪያ አንተ ልጠይቅህና ከዛ በኋላ ጥያቄ የጀመርከውን ጨርስ እንጂ የጀመርከውን ለምን ታቋርጣለህ? ልጠይቅህ እኮ ነው የገባሁት። መጀመሪያም ጥያቄውን መጀመሪያ የተናገርከው ማስረጃ አለህ? የለም። እሺ ችግር የለውም እፈቅድልሃለሁ። ለጥያቄ ነው የገባሁት። ችግር የለውም። ወይ ማስረጃ አለኝ በለኝ ወይ ማስረጃ የለኝም በለኝ። ልጠይቅህ ከዛ በኋላ እኔ ማስረጃ የለኝም ልጠይቅህ አንተን። እሺ ማስረጃ የለም። እሺ አመሰግናለሁ። ስለዚህ ያለ ማስረጃ ተረት እንዳታወራ ቀጥል። እሺ ጠይቅ። ስለዚህ አንተን ልጠይቅሽ። ጠይቅ ቀጥል። እሺ ኢየሱስ አምላክ ነው አይደል? ለአንተ አምላክ ነው አምላክ ነው። እግዚአብሔርስ? ኢየሱስ ራሱ እግዚአብሔር ነው። ኢየሱስ ራሱ እግዚአብሔር ነው? አዎ። እሺ ኢየሱስ እንዴት ሆኖ ነው ወደ ምድር የመጣው? እንዴት ሆኖ ነው የመጣው ማለት ወደኛ ወደ ምድር የመጣው እንዴት ሆኖ ነው? በምን አይነት መልኩ ነው? ኦኬ ኢየሱስ ክርስቶስ ማለት ቃል ነው። መጽሐፍ ቅዱስ እንደሚነግረን ዮሐንስ ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ ደግሞ ምንድን ነበር? እግዚአብሔር ነበር ብሎ ይናገራል። ስለዚህ ራሱ ቃል ምንድን ነበር? እግዚአብሔር ነበር። ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ብሎ ይናገራል። ስለዚህ ስጋ ሲሆን ስጋና ደም የነሳው ነፍስ የነሳው ከማን ነው ማለት ነው? ከድንግል ማርያም ተወለደ የእግዚአብሔር ቃል። እሺ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ነበረ? አዎ ነበረ። አምላክ ነበር ማለት ነው? አዎ ነበረ። ቤላ ዮሐንስ 1:1 አውጭልኝ። ከተወለደ በኋላስ? መጀመሪያ ጥያቄ መልስ። ከተወለደ በኋላማ እኮ አንተም እንዳለ መጀመሪያ መንክ ወንድማችን ምንድነው ከተወለደ በኋላ ትላለህ እንዴ? እኮ ከተወለደ በኋላ አምላክ ነው ወይ ሰው ነው? እሺ አንብቢለት። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ብሎ ያስቀምጣል። ያ ምንድነው? ቃል ምንድን ነበረ? እግዚአብሔር ነበር። እግዚአብሔር ደግሞ ሰማያትና ምድርን የፈጠረ ከፍጥረት በፊት የነበረ ፍጥረታትን ከማስገኘቱ በፊት የነበረ እንደሆነ መጽሐፍ ቅዱስ እዚህ ጋር በግልጽ ይናገራል እኮ። ቁጥር 3 አንብቢለት። ምን ይላል? ሁሉ በእርሱ ሆነ፣ ከሆነውስ እንኳን ያለ እርሱ አንድም የሆነ ነገር የለም ይላል። እኔ እኮ ማስረጃ ስጠኝ አላልኩም እኮ፣ ጥያቄ እየጠየቅኩ ነው። እኛ ያለ ማስረጃ እናወራማ። አንተ ለምትጠይቀኝ ጥያቄ እኮ ነው የከራጃ ተረት የምናገረው። ለምን ማስረጃ ጠቀስክ ብለህ ደግሞ ትበሳጫለህ? እንዲህ ወንድማችን የጠየቅኩን ጥያቄ መጀመሪያ ማስረጃ ስጠኝ ካልኩ በኋላ ነው ማስረጃ መስጠት ያለብህ። እኔ በማስረጃ ነው የማወራው። ስለዚህ የጠየቅኩን ጥያቄ ማስረጃ ስጠኝ አላልኩም እኮ። መጀመሪያ የጠየቅኩን ጥያቄ መልስልኝና ማስረጃ ስጠኝ ካልኩ ማስረጃ ትሰጠኛለህ ማለት ነው እኮ። ለምን በማስረጃ አወራህ ነው አሁን እያልከኝ ያለው? እኔ አልገባኝም። ለምን መጀመሪያ ማስረጃ አልጠየቅኩም? እኔ እየጠየቅኩ እኮ ነው። መጀመሪያ ጠይቀኝና ከዛ በኋላ አይደለም ካልኩ እኮ ነው ማስረጃ የምታቀርብልኝ። የለም ካልኩ ነው ማስረጃ ፈልግም። እሺ ማስረጃ ፈልግም። ዝም ብሎ ወሬ ነው የምትፈልገው? መጀመሪያ ልጠይቅህ ከዛ ማስረጃ ስጠኝ እልሃለሁ። መጀመሪያ ጥያቄ መልስልኝ። ጠይቅ። ስለዚህ አሁን ኢየሱስ ክርስቶስ ከማርያም ማህፀን ከተወለደ በኋላ ሰው ነው ማለት ነው? ነገርኩህ እኮ እምነታችንን እኮ ነው እየነገርከኝ ያለው። አዎ ሲወለድ ክርስቶስ ኢየሱስ የሰውን ዘር ይዞ የአብርሃምን ዘር ይዞ ነው የተወለደው። ዕብራውያን ምዕራፍ 2ን እሺ ማስረጃ አፈልግም። ዝም ብሎ ወሬ ነው የምትፈልገው ማለት ነው አይደል? እኮ ሰው ነው አይደል? መጀመሪያ መልስልኝ። ሰው ነው አይደል? ከተወለደ በኋላ ሰው ነው አይደል? ከተወለደ በኋላ ሰው ሆኗል። ከተወለደ በኋላ ሰው ነው ማለት ነው። ሰው ሆኗል። አዎ ፍጹም ሰው ፍጹም አምላክ አይደለም ማለት ነው። ማን አለ እንደዛ? አልኩ እኔ እንደዛ እኮ ይሄ እያልከኝ እኮ አምላክነቱን ትቶ ሰው ብቻ ሆነ ብለን እናምናለን እኛ። አልኩኝ እኮ መጀመሪያ አምላክ ነበረ፣ ከተወለደ በኋላ ደግሞ ሰው ሆኗል ማለት ነው።
አላልኩም። ሰው ሆነ ማለት አምላክነቱን መጀመሪያ አስቀድሞ የነበረውን ባህሪ ተወና ከዛ በኋላ ወደ ሰውነት ተለወጠ እያልኩ አይደለም። አስቀድሞ እግዚአብሔር ቃል መጀመሪያ አምላክ ብቻ ነበር። ሉክ ሰው ከመሆኑ በፊት አምላክ ብቻ ነበር። ከዛ በኋላ ግን ከድንግል ማርያም ሲወለድ ምንን ያዘ? ፍጹም ሰውነትን ያዘና ፍጹም አምላክ ፍጹም ሰው ሆነ ማለት ነው እኮ ፍጹም እንጂ አምላክነቱን ትቶ አይደለም። ማስረጃ ልስጥ። አምላክነቱን ካልተዋ ስለዚህ አምላክ ራሱ ስጋ ለብሷል ማለት ነው። በስጋ ተገለጠ። ኤግዛክትሊ ስጋ ለበሰ። በስጋ ተገለጠ። ለበሰ የሚባለው ተገለጠ የሚለውን ለመግለጽ ከሆነ ልክ ነው። ስለዚህ አምላክ ይሞታል ማለት ነው። በያዘው ስጋ ክርስቶስ ኢየሱስ ይሞታል ብለን እናምናለን። በዛው ግን እስልምናን አምላክ ይሞታል ማለት ነው። ሳይወለድ በፊት አምላክ ክርስቶስ ኢየሱስ በያዘው ስጋ ከድንግል ማርያም በነሳው ስጋ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይናገራል። ስለዚህ ክርስቶስ ኢየሱስ አውጣልኝ አሁን ማስረጃ አስተን። እሺ አንደኛ ጴጥሮስ ምዕራፍ 3ን ክፈችለት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እሺ ስንት አድርገኝ ቀጥታ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እሺ ሼድ አድርግለት። ኦኬ ምን ይላል? ኦኬ ያ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመጻችን አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ ይናገራል። ስለዚህ ክርስቶስ የሞተው በምንድን ነው? በያዘው ስጋ ወይም ደግሞ ቅድም አንተ እንደተናገርከው በለበሰው የምትለው ወደ ማን ጋር ሊያቀርበን ይላል? ወደ እግዚአብሔር እንዲያቀርበን፣ ወደ ራሱ እንዲያቀርበን። ስለዚህ እግዚአብሔርና ኢየሱስ የተለያዩ ናቸው ማለት ነው። ጥያቄ ተመለሰልህ? ክርስቶስ የሞተው በስጋ መሆኑን ተመለሰልህ? ሁለት አካል ነው ማለት ነው እዚህ ጋር የሚያቀርበው። እንቀጥላለን፣ ወደሱ እንቀጥላለን። ስለዚህ ክርስቶስ በስጋ መሞቱን እዚህ ጋር ተመለሰልህ? አልተመለሰልኝም። እሺ አንብበው። ምን ይላል? አንብብልኝ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ አይልም? በመንፈስ ግን ሕያው ሆነ። በመንፈስ አለ፣ በመንፈስ አልሞተም አይልም እኮ ሕያው ሆነ ነው የሚለው። ሕያው መሆን ማለት ምን ማለት ነው? ስለዚህ አላህ ሕያው ነው ሲባል ያለ አይደለም የሞተ ነው ማለት ነው። ያለ ነው እንጂ ቁርአን ላይ አላህ ሕያው ነው ይላል። ለምሳሌ አይደል? መንፈስ ሕያው ሆነ ማለት እኮ ተመለስ። እሺ ይሄኛው ከሆነ አሁን ወደ እግዚአብሔር ካለ እግዚአብሔርና ኢየሱስ የተለያዩ ናቸው ማለት ነው። እዚህ ጋር እሺ ይሄኛው ተመልሶላል። አንድ ሌላ ማስረጃ ልስጥና ቆላሲስ ምዕራፍ 1 ቁጥር 21 ልትፈችልኝ። በደንብ እንታወላላው ነው። እሺ የምደግምልህ አሁን ስለተረዳው ደስ ብሎኛል። ቆላሲስ ምዕራፍ 1 ቁጥር 21 ኦኬ። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በማን ፊት? በራሱ ዘንድ። ወደማ አንተ አሁን ለጠየቀው ለሁለተኛ ጥያቄ መልስም ይሆናል በዛው ሁለቱንም ስለሚመልስልን ያስኩት እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ስለዚህ ክርስቶስ ከማን ጋር? ቅድም ከማን ጋር ይላል? ከእግዚአብሔር ጋር ይላል። ራሱም እግዚአብሔር ስለሆነ እዚህኛው ጋር ደግሞ ምን ይላል? የራሱ እግዚአብሔር ስለሆነ አላለም። በራሱ ፊት እያለ ነው። ይሄው መጽሐፍ ቅዱስ በመጽሐፍ ቅዱስ ምን ማለት ነው? መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል ብለን እኛ እናምናለን። መጀመሪያ አይ መጽሐፍ ቅዱስ እንደዛ አይደለም። አሁን መጽሐፍ ቅዱስ ቁርአን በቁርአን አይፈሰርም ወንድማችን። ሁለት አካል እንዳለ ነው የምትሄደው። ወደ ቁርአን እዚህ ጋር እኛ እናምናለን። አዎ ሁለት አካል አለ፣ አብ ወልድ መንፈስ ቅዱስ ብለን እናምናለን። ሶስት አካል ብለን እናምናለን። ያ ሶስት አካል ግን
ያ ሶስት አካል ግን አንድ መለኮት ነው ብለን እናምናለን። ራሱን በሶስት አካል የገለጸ አምላካችን። እሺ መጽሐፍ ቅዱስ ላይ በባይብል አንድም ሶስትም ነው የሚል አምጣልኝ። አንድም ሶስትም ነው የሚል ቃል በቃል ነው የምሰጥህ። ኦኬ ቃል በቃል አንተ ተውሂድ በሶስት ይከፈላል የሚል ትሰጠኛለህ? እኔ አንድም ሶስትም ነው የሚል አምጣልኝ መጀመሪያ። ቃል በቃል ተውሂድ በሶስት ይከፈላል የለም አለ በለኝ። የለም አለ በለኝ። ቃል በቃል ተውሂድ በሶስት ይከፈላል ወይም ደግሞ ተውሂድ አልአስማው ሲፋት ተውሂድ አልሩቢያ ብላችሁ የምትከፍሉት ተውሂድን ለሶስት ትከፍላላችሁ። እሱን ቃል በቃል ከቁርአን ታመጣልኛለህ? አታመጣልኝ። ስለዚህ እኛ ይሄ ምን ይባላል መሰለህ? የለም አለ በለኝ። የእምነት ትልቁ ምሰሶ ብለህ የምታምነው አንተም ተውሂድ የሚባል ቃል ከቁርአን ውስጥ የለም። አንድ ተውሂድ በሶስት ይከፈላል ብለህ ታምናለህ። እሱ ከቁርአን ውስጥ የለም። እኛ ኤግዛክት ወርድ ፋላሲ አንጫወትም እኮ አንድ ነገር ኤግዛክት ወርድ ፋላሲ አንጫወትም። አንዴ እኮ አዳምጠኛ፣ መጀመሪያ አዳምጠኝ። እያወራን ያለ ነው ስለ እምነት እንትን ስለ አምላካችን ነው። አሁን ስላለ እኮ ነው እኔም እያወራ ያለሁት ስለ አምላክ ስለሆነ አምላክ አንድም ሶስትም ነው የሚል በባይብል ውስጥ አምጣልኝ። አንድ አምላክ በሶስት ተገልጿል ወይም በእንትን ብሏል የሚል ነገር አምጣልኝ። አንድም ሶስትም ነው ወንድማችን እንድትረዳው ነው። አሁን ወደ ቁርአን ወደዛ ሰዓት እየጠየቁን አለ የለም በለኛ። እሺ አለ የለም በለኝ። ትምህርቱ አለ ለትምህርቱማ አለ ምን ግልጽ አለ የለም በለኝ። እሺ ለምሳሌ አንተ ቆይ አዳምጥ። ኧረ ተረጋጋ፣ ተረጋጋ እስኪ። ትምህርቱ አለ ትምህርቱ። ነገር ግን አንተ እየጠየቀኝ ያለው ምንድነው? ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲ ደግሞ ሎጂካል ፋላሲ ስለሆነ የጠየቀው ጥያቄ መጀመሪያ ምንድነው ማለት ነው? ስህተት ነው ማለት ነው። ትምህርቱ አለ። አሁን መጀመሪያ ወደ ሌላ እንድናልፍ ማለት ነው። አሁን አንድ ነገር ልኝ ወደ ሌላ እንድናልፍ አለ ወይም የለም በለኝና ወደ ሌላ ጥያቄ እንሂድ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረሽ ክፈችልኝ። ተውሂድ እስከዛ እንድትዘጋጅ የምነግርህ ምንድነው? ተውሂድ የሚል ቃል ከቁርአን እኔ እየጠየቅኩ ያለው በሶስት ባይ ይመልስላለሁ። እኔ ተውሂድ በሶስት ይከፈላል የሚል አላህ አንድ የማቴዎስ ወንጌል ምዕራፍ 3 አላህ 3 ነው አላልኩም። እኔ ቁጥር 13 ጀምሮ በሶስት ይከፈላል ታምናለህ? ተውሂድ በሶስት ይከፈላል ብለህ ታምናለህ? እሱን ከቁርአን ከሐዲስ አዘጋጅተህ ትጠብቀኛለህ። ስለሱ አይደለም ወደ እምነቱን ከተቀበልክ በኋላ ወደ ውስጥ የምትገባው ስለ ትምህርቱ አይደለም እያልኩ ስለ አምላክ ነው። ስለ ያስከው አምላክ ሚውት አድርግ መልስልህ። ስለ ያስከው አምላክ ነው እያወራሁ ያለሁት እኮ ሚውት አድርግሽ። ኦኬ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ይልና ማን ነው ያለው? ማን ነው የተናገረው? ዮሐንስ ማለት ነው። ቁጥር 15 ላይ ምን ይላል? ኢየሱስ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረ ይላል። ስለዚህ እዚህ ጋር ኢየሱስ ክርስቶስ አለ። እሱ ከልክ ከውሃው ከዮርዳኖስ ውሃ ተጠምቆ እንደወጣ ማለት ነው። መንፈስ ቅዱስ በእርግብ አምሳል ወረደ። ከዛ በኋላ ሶስተኛ ምን ተፈጠረ? ምን ክስተት ተፈጠረ? እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ብሎ እግዚአብሔር አብ ኢየሱስ ክርስቶስን ጠርቶ ልጄ በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረ። በእስልምና ደግሞ አላህ ልጅ የለውም፣ አላህ ልጅ አለው የሚሉትን ሰማያት ሊቀደዱ ምድር ልትሰነጠቅ ተራሮች ሊናዱ ይደርሳሉ አላህ ልጅ አለው ስላሉ ብሎ ሱረቱል መርየም ቁጥር 89 ላይ ይናገራል። ስለዚህ እዚህ ጋር መንፈስ ቅዱስ በእርግብ አምሳል ወርዶ በክርስቶስ ላይ አርፏል። አብም ደግሞ አባቱ ማለት ነው የጌታችን የኢየሱስ ክርስቶስ አባት ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናግሯል። ይህንን ሃይማኖተ አበው ዘቅዱስ ጎርጎሪዮስ ዘኑሲስ ሃይማኖተ አበው ምዕራፍ 35 ምን ይላል? ዳግመኛም የደገኛው መምህር የባስልዮስ ወንድም ይህ ቅዱስ ጎርጎሪዮስ ለጌታችን ስለ ኢየሱስ ክርስቶስ ጥምቀት አብ ልጁ መሆኑን እንደመሰከረለት በተናገረበት አንቀጽ እንዲህ አለ ይላል። ከዛ በኋላ ምን ይላል? የምወደው በእርሱ ህልው ሆኜ ልመለክ የወደድኩት ልጄ ይህ ነው አለ። ይህ አንዱ ሁለት አይደለም። ልጄ ያለው ሌላ፣ ከማርያም የተወለደው ሌላ አይደለም። በበረት የተወለደው ሌላ፣ ሰብአ ሰገል የሰገዱለት ሌላ አይደለም። የተጠመቀው ሌላ፣ ጥምቀት የማያሻው ሌላ አይደለም።
በእርሱ ህልው ሆኜ ልመለክበት የወደድኩት ልጄ ይህ ነው ብሎ መሰከረለት አባቱ ብሎ ይናገራል። ስለዚህ ይሄው ሶስቱ አካላት እዚህ ጋር ተገልጸዋል። አልተገለጹም እኮ እዚህ ጋር ልጅ ያለ መንፈስ ቅዱስ አልተገለጸም። ሙሴንም እኮ ልጅ መንፈስ ቅዱስ የሚል አልተገለጸም። ሙሴንም እኮ አልተገለጸም። ምንም የተገለጸ ነገር የለም። ልጄም አልተገለጸም። አብ ወልድ መንፈስ ቅዱስ አልተገለጸም። ሙሴ የበኩር ልጅ ያላለው ሙሴን የበኩር ልጅ ያላለውም ተመልሶልሃል ማለት ነው። አልተመለስልኝም። ልጅ ያለውና መንፈስ ቅዱስ ሶስትን አብ ወልድ መንፈስ ቅዱስ የሚል የለም ያልክ የተጨቃጨቅ ስለሆነ ማለት ነው እኮ አብ ወልድ መንፈስ የለም ብለህ የምትክድ ከሆነ አብ ወልድ መንፈስ አንድ ናቸው፣ በስጋ ሶስት በመንፈስ አንድ ናቸው የሚል ነገር የለም። ከዛ በኋላ የእንትንን እመልስልሃለሁ። አምጣልኝ። የእንትንን እመልስልሃለሁ። ይሄ ምንድነው? ሙሴን የበኩር ልጄ ብሎታል። ችግር እመልስልሃለሁ። በጣም ደስ እያለኝ ነው የምመልስልህ። አንብበው እዚህ ጋር አብ ወልድ መንፈስ ቅዱስ የለም ያልከው አንብበልኝ። እሺ አንብቢለት ቤላ። ኦኬ እሺ። እንግዲህ ሂዱና አህዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው ይላል። በማን? አብ በወልድ በመንፈስ ቅዱስ ስም ይላል። በማን ይላል? ፈውዛን አይሰማም። በማን ነው የሚለው? ማን ነው የሚለው ነው? ቆይ በማን ነው የሚለው? በአብ ማን ነው የሚለው? ያለው እኮ ሌላ አካል ነው። እግዚአብሔር አይደለም እኮ። ማን ነው ያለው? እግዚአብሔር አይደለም። ማን ነው ያለው እኮ? እየጠየኩ እኮ ነው። እሱ ማን መጽሐፍን እኮ የምታውቀው አንተ ነህ። ማን ነው ያለው ነው? እሺ አንብቢለት፣ ችግር የለውም። ይሄ እኮ አመላካች ቁጥር 18 አንብቢለት። ኦኬ እሺ። ማን ነው ይሄንን ያለው? እሺ ይሄው ቁጥር 18 እዛው ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ይልና እርሱ ራሱ ኢየሱስ ክርስቶስ ምን አለ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ደቀ መዛሙርቴ አድርጓቸዋል። እንዲህ ብሎ የተናገረው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በማን አለ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ አንድ ነው እኮ አይልም። አብ ወልድ መንፈስ ቅዱስ በሶስት ሆኖ በመንፈስ አንድ ናቸው የሚል ነገር እኮ አልጠቀሰም። እዚህ ጋር አብ ወልድ መንፈስ ቅዱስ ተጠቅሷል ወይስ አልተጠቀሰም? ተጠቅሷል፣ ግን አንድ ናቸው የሚል ነገር አልተጠቀሰም። ለምን ብለሃል? አልተጠቀሰም ብለህ ነበረ። አንድ ናቸው የሚል ነገር አምጣልኝ ያልኩ እንጂ እነዚህ ሶስቱ አካላት የተጠቀሱት በመለኮት አንድ ነው ብለን እናምናለን። ዮሐንስ 10:30 ክፈችለት። የምታመጣው እንትን ጥቅስ ሌላ ነው። አንድ እንደሆነ አሳያለሁ። ችግር የለውም። ዮሐንስ 10:30 የምታመጣው ሌላ፣ እየጠቁ ያሉት ሌላ። ችግር የለውም ወንድማችን። ዮሐንስ 10:30 የመጨረሻ ክፈችለት። ከዛ ይበቃሃል። ታደርጋለህ፣ ታስቸግራለህ። ፈውዛን አታስቸግር። አላስቸግርም። አንተ ራስህ መጀመሪያ ችግር የለውም። አንድ እንደሆነ ወደ ቁርአን ከመዝለል በፊት ቆይ ፈውዛን። ኦኬ 10:30 ላይ ምን ይላል? ይኸው እኔና አብ አንድ ነን ብሎ አስቀምጧል። ከላይ ጀምረን ማንበብ እንችላለን። በነገራችን ላይ እሺ፣ እኔና አብ አንድ ነን ብሏል። ኢየሱስ ክርስቶስ ነው። ከኔ አብ ይበልጣል አላለም? እዛ ጋር ከመሄድ በፊት ይሄንን ተመልከት ብሏል አላለም? ከኔ አብ ይበልጣል። እሱን ማስረዳለሁ። ችግር የለውም። እዚህ ጋር ምን ይላል? መጀመሪያ ያ ለምን እንዳለ እነግርሃለሁ። እዚህ ጋር ምን ብሏል? አብ ይበልጣል ብሏል አይደለ? እዚህ ጋር ምን ይላል? መጀመሪያ እንደ ፌንጣ አትዝለል፣ አሳያለሁ። እኔ ያንንም ችግር መልስልሃለሁ በደንብ አድርጌ። ችግር የለውም። እዚህ ጋር ምን ይላል? እኔና አብ አንድ ነን። እሺ ምዕራፍ 16 ቁጥር 15 እናድርግለት። እሺ አንድ ነገር ልጠይቅ። መጀመሪያ ከዚሁ እንዳትወጣ መጀመሪያ እንዳትወጣ እየጠየኩ ያለውን እንትን በለ። መጀመሪያ አብ ወልድ መንፈስ ቅዱስ የለም የሚል አልክ፣ መለስኩልህ እኮ አንድ ሚል የለም አልከኝ። አንድ ሚል የለም አልከኝ። ለምን ትወጣለህ? እኔና አብ አንድ ነን ብሏል አይደለ? ወይ ተረጋጋ፣ በእናትህ ተረጋጋ። እስኪ ተረጋጋ፣ በእናትህ እስኪ ቢያንስ እምነታችንን እንኳን እናስረዳ። መጽሐፍ ቅዱስ እኮ ነው ከፍተን እያወራን ያለ ነው። ቁርአን ወይ ሌላ ሐዲስ ተረት እኮ አይደለም ከፍተን እያወራን ያለ ነው። ወንድማችን ምን ሆናል? እሺ ከ13 ጀምሮ ከ14 ጀምሮ አንብቢለት። እሺ እዚህ ጋር ስለ መንፈስ ቅዱስ ያወራና ቁጥር 14 ጀምሮ ብላል። እርሱም እኔን ያከብረኛል፣ ከእኔ ወስዶ ይነግራችኋልና ለአብ ያለው ሁሉ የእኔ ነው። ስለዚህ ከእኔ ወስዶ ይነግራችኋል አለ። ለማን ያለው ሁሉ? ለአብ ያለው ሁሉ የኔ ነው ይላል። ለአብ ያለው ሁሉ የማን ነው? የወልድ ነው፣ የክርስቶስ ነው። ለአብ ያለው ስልጣን ሁሉ። አብ ፈጣሪ ነው። አብ መጋቢ ነው። አብ ሁሉን ቻይ ነው። አብ ሁሉን አዋቂ ነው። አብ በሁሉ ቦታ ይገኛል።
ለአብ ያ ሁሉ ደግሞ ለማን አለኝ አለ? ለእኔ አለኝ ብሎ ይናገራል። ፈውዛን የሙሐመድ ሁሉ የአላህ ሁሉ የሙሐመድ ነው? ፈውዛን የአላህ ሁሉ የሙሐመድ ነው? ኦኬ ዮሐንስ 17:10ን የመጨረሻ ክፈችለትና ይበቃል። አይምሯችሁን ከተጠቀማችሁ በነገራችን ላይ ቀላል ነው። እሺ 17:10 ይላል ኢየሱስ ክርስቶስ የእኔም የሆነው ሁሉ የአንተ ነው፣ የአንተም የሆነው የእኔ ነው፣ እኔም በእነርሱ ከብሬአለሁ ይላል ማለት ነው። ስለዚህ ለአብ የሆነ ሁሉ ለማን ነው? ለወልድ ነው ወይም ለኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የሆነ ሁሉ ደግሞ ለማን ነው? ለአብ ነው ማለት ነው። እናመሰግናለን። ሜይ ቢ ሃይማኖተ አበው ዘቅዱስ አቡሊስ ሃይማኖተ አበው ምዕራፍ 40 ቁጥር 15 ጀምራችሁ ብታነቡት ይህንን ክፍል ሲያስረዱ አባቶቻችን ሂፖሊተስ ይባላል አቡሊስ ማለት ነው። ጥንታውያን አባት ነው። በጣም ጥንታዊ አባት ነው። አይ ቲንክ በሰርድ ኦር ፎርዝ ሴንቸሪ የነበረ ነው። ሙሐመድ ከመረገዙ እስልምና ከመወለዱ ከ300 ወይም ከ400 ዓመት በፊት የነበረ አባት ይህንን ክፍል ሲያብራራ ምን ይላል? እንዲሁም ከእግዚአብሔር አብ ጋር በአምላክነት ክብር አንድ ነው እንላለን። ስጋም ይህን አንድ ስምን ክርስቶስ የሚለውን ማለት ነው ገንዘብ ያደርጋል። እግዚአብሔር አብን በመልክ ከሚመስለው በባህሪ ከሚተካከለው ከቃል ጋር አንድ ባህሪ ነውና ከአብ ጋር አንድ ነው እንዳልነው ስጋን ከመዋሃድ ከሰው ጋር አንድ ነው እንላለን። መለኮትም ለሰው የሚገባ ስምን ገንዘብ ያደርጋል። ስጋን በመዋሃድ ከኛ ባህሪ ጋር አንድ ስለሆነ ከእርሱም ጋር ከኛም ጋር አንድ ሆነ። ይሄ ማን ግን አልተናገረም? አንድ ይሄ ወንድማችን መሐመድ ከሞተ ከ300 እና ከ400 ዓመት በኋላ የመጡ ሙፈሲሮች ናቸው ቁርአንን የሚያብራሩልን እንጂ ቁርአን ላይ አንድ ጥያቄ ቢጠይቅ እንኳን መልስልኝም። አንድ የሚውት አድርገውና ልጨርስና ከዛ ተቀጥላለህ። ይሄ አንዴ ኦኬ። ይሄ ሃይማኖተ አበው ዘቅዱስ አቡሊስ ምዕራፍ 40 ቁጥር 15 ጀምሮ ታገኙታላችሁ። ኦኬ ሃይማኖተ አበው ዘቅዱስ ኤራቅሊስ ምዕራፍ 48 ላይ ደግሞ ምን ይላል? በመለኮት ሕማም ሞት የሌለብህ አንተ ነህ። በመለኮት ሕማም ሞት የሌለብህ አንተ ነህ። በስጋ መከራን የተቀበልክ አንተ ነህ። በምን? በስጋ ቅድም አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የተገለጸው ማለት ነው። ከአብ ጋር አንድ እንደመሆንህ ሞት የሌለብህ አንተ ነህ። ከማን ጋር? ከአብ ጋር አንድ ነው ኢየሱስ ክርስቶስ። ከአብ ጋር አንድ እንደመሆንህ ብሎ መጽሐፍ ቅዱስ በግልጽ የክርስቶስ ኢየሱስን ከአብ ጋር ያለውን አንድነት በመለኮት በባህሪ በአገዛዝ በስልጣን አንድ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። አዎ ሌላ አካል ነው ብለን እናምናለን። የአብ ዘላለማዊ ቃሉ ስለሆነ ማለት ነው። የአብ ዘላለማዊ ቃሉ ሙስሊሞች ቁርአን ነው። ቁርአን በቂያማ ቀን ሰው ይሆናል ብለው ያምናሉ። እኛ ደግሞ ከድንግል ማርያም የዛሬ 2000 ዓመት አካባቢ ተወልዷል ብለን እናምናለን። የሙስሊሞች አምላክ የአላህ ቃል ግን ሰው የሚሆነው ከቂያማ በኋላ ነው። ማስረጃ ከፈለግ እሰጥሃለሁ። አይተም ጨርሻለሁ። አልጨረስንም። አሁን እኔ እያልኩ ያለሁት እኮ በደንብ አላስረዳኸኝም እኮ አንተ የራስህን ነው እያስረዳኸኝ ያለሁ። እኔ አብ ነኝ የሚል ቦታ እኮ የለም። ከኔ አብ ይበልጣል ነው ያለው እሱ ግልጽ፣ ምንም በማያሻማ ቃል በቃል ከኔ አብ ይበልጣል ብሏል። ለምን አለ? ኦኬ ለምን አለ? አሁን ደግሞ ስንተኛ? አይ ቲንክ አራተኛ። እኔ ደግሞ እንደዚህ እንዲጠይቁ እንፍቀድላቸው። ለምን እንደሆነ ታውቃላችሁ? ሁሌ እናንተ ጥያቄ አትቀበሉም እያሉ ስለሚያለቅሱ ማለት ነው። እኔና አብ አንድ ነን ማለት ደግሞ በዓላማ ነው አንድ የሆኑት። በዓላማ ነው። ወሽ አሁን ከፍ ላድርግህና አንተን የምጠይቅህ ምንድነው? ማስረጃ ማስረጃ ስጠኝ። በዓላማ የሚል ማለት ነው። ቶሎ በል። ስለዚህ አሁን አንድ ነገር ምንም ታወራ ማስረጃ
በመለኮት መቼ አልከኝ? የሚል ነገር እኮ አልሰጠኸኝም። በመለኮት እኔ ከአብ ጋር አንድ ነኝ። በመለኮት በዓላማ ነው ያልከው ማስረጃ አለ ወይስ የለህም? በመለኮት የሚለውን ነገር ትሰጠኛለህ አንተ? በመለኮት ኦኬ፣ አንተ በዓላማ ነው የሚለው የለህም። ከራስህ ተረት ተረት እየፈጠርክ ነው፣ እየዋሸ ነው፣ እያጭበረበርክ ነው ማለት ነው። እዚሁ ምንም ማጭበርበር አይደለም። አንተ መጀመሪያ ስጠኝ። እሺ፣ ማስረጃ። እሺ፣ ማስረጃ ላስረዳ። አሳየኝ ማስረጃ። እሺ፣ እዛው ቁጥር 28 ከቁጥር 28 ጀምሮ አንብቢለት። ኦኬ፣ እሺ። አሁን እዛው ቦታ ላይ ትመለሳለህ ማለት ነው። ከፍ ላድርግሽ። ቁጥር 28 ጀምሮ አንብቢለት። 27 እና 28 አንብቢለት። 27 እና 28 ወይ ምን ያነብለታል? እሺ 27 እና 28 ምን ይላል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል ይላል። እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ወንድማችን የዘላለም ሕይወት የሚሰጠው ከአምላክ ውጪ ማን ነው? ማን ነው እንደዛ ያለው? ይሄ ራሱ ኢየሱስ። ስለዚህ እኔ እኮ ይሄን እኔ እያልኩ ያለሁት እኮ አንተ የምትለኝ ሌላ፣ እኔ እያልኩ ያለሁት ሌላ። የዘላለም ሕይወት ይሰጣል? እኔ ከአብ ጋር እኩል ነኝ የሚል ነገር አላመጣህልኝም። አሁን ኢየሱስ የዘላለም ሕይወት ይሰጣል አይሰጥም? እኔ ከአብ ጋር እኩል ነኝ የሚል ነገር አላመጣህልኝም። ከኔ አብ ይበልጣል ይሰጣል ወይስ አይሰጥም? ከአምላክ ውጪ የዘላለም ሕይወት የሚሰጣል? እኔ ከአብ ይበልጣል፣ ከኔ አብ ይበልጣል። የዘላለም ሕይወት ከአምላክ ውጪ ይሰጣል። ስለዚህ አንተ ደግሞ የምታመጣልኝ ምንድነው? እኔ አብ ነኝ የሚል ነገር አሁን እየተንተባተበ አሁን ፓኒክ እየሆንክ ነው ፈውዛ። የዘላለም ሕይወት ከአምላክ ውጪ የሚሰጣል ወይስ የለም? አታሰልች ወዲንሱ መልስ የለም። ሚውት ለምን ታደርገኛለህ? ሚውት ሳታደርገኝ የዘላለም ሕይወት ከአምላክ ውጪ የሚሰጣል? የመጨረሻ ነው የምጠይቅህ። እኔ እያልኩ ያለሁትን ንገረኝ መጀመሪያ። የዘላለም ሕይወት ከአምላክ ውጪ የሚሰጣል ወይስ ወደ ሌላ ነገር እየሄድክ ነው አንተ? የራስህን ትንትታ እኔ ኦኬ፣ አሁን ከስር ትወርዳለህ ማለት ነው። ከአንተ ጋር አንጨቃጨቅም። መጽሐፉ በግልጽ ነው የሚናገረው። ሙሉ አውዱን ኮንቴክስቱን ብታነቡት ዮሐንስ ወንጌል ምዕራፍ 10ን ክርስቶስ ኢየሱስ የዘላለም ሕይወት እንደሚሰጥ እሱም ደግሞ ማንም ከእጁ እንደማይነጥቃቸው የዘላለም ሕይወት የሰጣቸውን አባቱም ደግሞ የዘላለም ሕይወት እንደሚሰጥ ይናገርና ከዛ በኋላ ቁጥር 30 ላይ ምን ይላል? እኔና አብ አንድ ነን ብሎ ይናገራል። እኔና አብ አንድ ነን ብሎ ይናገራል። የዘላለም ሕይወት መስጠት የሚችለው አምላክ ብቻ ነው። ሜቢ ሙስሊም እህት ወንድሞቻችን የዘላለም ሕይወት ከአምላክ ውጭኛ የሚሰጥ አካል አለ ብለን አናምን።